ሰላም ሰላም እንዴት ናችሁ? ውድ የሜንታል አባከስ አካዳሚ ቤተሰቦች ሁሉ ሰላም ነው? ደህና ናችሁ? ይህ ሜንታል አባከስ አካዳሚ ነው። የስድስተኛ ክፍል ተማሪዎችን ለሚኒስትሪ እያዘጋጀን እንገኛለን። ስለዚህ የስድስተኛ ክፍል ሚኒስትሪ የአምስተኛ ክፍልንም ጨምሮ ስለሚመጣ ዛሬ ደግሞ ከአምስተኛ ክፍል ለአምስተኛ ክፍል የተዘጋጁ ጥያቄዎችን እስኪ እንዴት እንደምንሰራ እንመለከታለን። እስከ መጨረሻው ድረስ ከኛ ጋር ሆኖ ፎሎ፣ ላይክ፣ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች እንደርስ ሼር ማድረግ እንዳይረሳ። ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ 0.27 በፐርሰንት ሲገለጽ ስንት ይሆናል ነው የሚለን። ስለዚህ ማንኛውንም አስርዮሻዊ ቁጥር በፐርሰንት ለመግለጽ በ100% ማባዛት ነው። ስለዚህ 0.27 ሲባዛ በ100% ስናደርገው ማንኛውንም ቁጥር በ100 በ10 በ10 በ1000 ምናምን ወይም ደግሞ በ10 ርቢዎች የምናባዛ ከሆነ በዜሮዎቹ ልክ ነጥቡን ወደ ቀኝ ማንቀሳቀስ ነው። ስለዚህ እነዚህን ሁለት ዜሮዎች አጠፋና ነጥቧ ወደ ቀኝ ትንቀሳቀሳለች። ስንት ይሆናል ማለት ነው? 27% ይሆናል ማለት ነው። 27%። ሁለተኛው ጥያቄ 3/25ኛ በፐርሰንት ሲገለጽ ስንት ይሆናል? ይሄ ደግሞ ክፍልፋይ ነው። አሁንም 3/25ኛን ወደ ፐርሰንት ለመቀየር በ100% ማባዛት ነው። ተመልከቱ 3/25ኛ ሲባዛ በ100% ነው የምታደርጉት። ስለዚህ ፐርሰንት ላይ እዚህ ጋር ኦቨር 1 ታደርጉና ክሪስክሮስ ማቃለል ትችላላችሁ። በ25 1 በ25 በ25 25 100 ሲካፈል ለ25 ማለት ነው 4። ስለዚህ 3 ሲባዛ በ4 ስንት ነው? 3 ሲባዛ በ4% ማለት ነው። 3 ሲባዛ በ4 ምን ፐርሰንት? 3 ሲባዛ በ4 12% ማለት ነው። ስለዚህ 3/25ኛ ወደ ፐርሰንት ሲቀየር በፐርሰንት ሲገለጽ 12% ይሆናል ማለት ነው። ስለዚህ መልሳችን ሐመሩሃ ይሆናል ማለት ነው። እሺ ሶስተኛው ጥያቄ 34% በአስርዮሽ ሲገለጽ ስንት ይሆናል? ተመልከቱ ፐርሰንትን ወደ አስርዮሽ ለመቀየር 34% ነው። ለስንት ማካፈል ማለት ነው? ለ100 ማካፈል ነው። ስለዚህ ፐርሰንት ማለት መቶኛ ስለሆነ 34 ስንተኛ? መቶኛ ይሆናል። ይሄን ወደ አስርዮሽ ለመቀየር ደግሞ በዜሮዎቹ ልክ ለአሉ ላይ ነጥቧን ወደ ግራ ማስገባት ነው። አንዷ ዜሮ ስትጠፋ ነጥቧ እዚህ ትገባለች። አንዷ ዜሮ ስትጠፋ ደግሞ ነጥቧ እዚህ ትገባለች። ከኋላ ዜሮ እሰጣለሁ። ስለዚህ 0.34 ይሆናል ማለት ነው። 0.34 ሰው መልሳችን ሀሌታዋ 0.34 ይሆናል። አራተኛው ጥያቄ 8% በክፍልፋይ እና በዝቅተኛ ሂሳባዊ ቃል ግለጹ ነው የሚለው። ስለዚህ 8% እኩል ይሆናል 8 ስንተኛ? መቶኛ ማለት ነው። እኩል ይሆናል 8 መቶኛ ማለት አቃሉት 8 ሲካፈል ለ4 2 100 ሲካፈል ለ4 ስንት ነው? 25። ስለዚህ 2 ስንተኛ? 25ኛ። 2/25ኛ ወደ ዝቅተኛ ሂሳባዊ ቃል አይቀየርም። ሰው መልሳችን 2/25ኛ መ ይሆናል ማለት ነው። አምስተኛው ጥያቄ ከሚከተሉት መካከል ባለ ሁለት ቁም አልጀብራዊ መግለጫ የትኛው ነው? አልጀብራዊ መግለጫዎችን በያዙት የቁም ብዛት መሰረት ባለ ሁለት ቁም፣ ባለ 3 ቁም፣ ባለ 1 ቁም እንዲሁም ደግሞ ባለ ብዙ ቁም ብለን እንከፍላቸዋለን። ስለዚህ አንድ አልጀብራዊ መግለጫ ባለ ብዙ ቁም ነው፣ ባለ ሁለት ቁም፣ ባለ 3 ቁም ብለን የምንገልጸው አልጀብራዊ መግለጫው በመደመርና በመቀነስ ምልክቶች የተያያዘ ከሆነ ነው። ስለዚህ በመደመርና በመቀነስ ምልክቶች ያልተያያዘ አልጀብራዊ መግለጫ ደግሞ ባለ 1 ቁም ይባላል። 3ሀ ባለ 1 ቁም ነው። 2ሸ ሲደመር 3 ቀ ይሄኛው 1 ቁም ነው፣ ይሄኛው ደግሞ 2 ቁም ነው። ስለዚህ ይሄኛው ምንድነው? ባለ 2 ቁም ማለት ነው። ባለ 2 ቁም ነው ይሄኛው ነው። 6 ቀ ሲደመር 2ሸ ሲቀነስ 3ሸ ደግሞ ይሄኛው ባለ 3 ቁም ነው። ስለዚህ መልሳችን ባለ 2 ቁም የሆነው ለነው ማለት ነው። ስድስተኛው ጥያቄ 35 የ50 ስንት ፐርሰንት ነው? ስለዚህ 35 የሚፈለገው መጠን ሲሆን 50 ደግሞ ዋናው መጠን ነው። 35 ስንተኛ? 50ኛ ነው የምታረጉት። 35 50ኛ ታረጉና በ100% ማባዛት ሲባዛ በ100 ምን ፐርሰንት። ስለዚህ 50 በ51 100 በ50 2 35 ሲባዛ በ2 ስንት ይሆናል? 70 ምን ፐርሰንት ማለት ነው። ስለዚህ መልሳችን ስንት ነው? 70% የሚለው ነው ማለት ነው። 70%። ሰባተኛው ጥያቄ 80 የ20 ስንት ፐርሰንት ነው? የ80 20 ቁጥር ስንት ፐርሰንት ነው? የ80 20 ቁጥር ስንት ፐርሰንት ነው? ለማስላት 80 ሲባዛ በ20 ምን ፐርሰንት ማለት ነው። ይሄ ማለት ደግሞ 80 ሲባዛ በ20 መቶኛ። ስለዚህ እዚህ ጋር ኦቨር 1 አለ። አንዷ ዜሮ እቺን አንዷ ዜሮ ታጠፋለች። እቺ አንዷ ዜሮ ደግሞ እቺኛዋን አንዷ ዜሮ ታጠፋለች። ስለዚህ 8 ሲባዛ በ2 ሲካፈል ለ1 ማለት ነው። 8 ሲባዛ በ2 16 ስንተኛ? አንደኛ። 16 አንደኛ ማለት ደግሞ 16 ማለት ነው። ስለዚህ መልሱ 16 ሀሌታ ውሃ ይሆናል ማለት ነው። ስምንተኛው ጥያቄ በጣም ሀሪፍ ነው። ንድፍ ወይም ደግሞ ፓተርን ይባላል። እንደውም 11ኛ ክፍል ላይ ሲኮንስ ነው የሚለው። ስለዚህ ይሄኛው እንዴት እንደምንሰራ ተመልከቱ። 4 7 10 13 ለሚለው ፓተርን 15ኛው ቁም ስንት ይሆናል? በጣም ቀላል ጥያቄ ነው። ይሄን ለመስራት መጀመሪያ ፓተርኑ ደንብ ስንት ነው? የፓተርኑ ደንብ እኩል ይሆናል 3 መደመር ነው። በእያንዳንዱ ልዩነት ያለ 3 እየደመረ ነው ሄደው። ስለዚህ የፓተርኑ ቁም ለምሳሌ 15ኛው ቁም ነው አይደል የተባልነው? በቢሆን 3 ሲባዛ
ሲደመር ዜሮኛው ቁም። ዜሮኛው ቁም ማለት ከአንደኛው ቁም በፊት የምትገኘው ስንት ነች ማለት ነው። ስለዚህ እሷ ስንት ነች? ዜሮኛው ቁም 1 ነች። ፕላስ 1 እናደርጋለን። ስለዚህ በቦታ ላይ ማን ነው የምትተኩት? 15 ነው። 3 ሲባዛ በ15 ሲደመር 1 ነው የምታደርጉት ማለት ነው። 3 ሲባዛ በ15 ስንት ነው? 45 ሲደመር 1 45 ሲደመር 1 ስንት ይሆናል? 46። ስለዚህ 46 ነው የሚሆነው። 15ኛው ቁም 46 ይሆናል ማለት ነው። ቀጣዩ ጥያቄ ለሚከተሉት ሂሳባዊ አባባሎች አልጀብራዊ መግለጫቸውን ጻፉ ነው የሚለው። ከአንድ ያልታወቀ ቁጥር ላይ 23 ተቀንሶ የአንድ ያልታወቀ ቁጥር ላይ 23 ሲቀነስ ያልታወቀውን ቁጥር ሀ በሉት። ሀ ሲቀነስ 23 ማለት ነው። ስለዚህ በአልጀብራዊ መግለጫ ሲጻፍ እንደዚህ ነው። ይህንን ሸ ማለት ትችላላችሁ። የፈለጋችሁትን ተለዋጭ ማስገባት ትችላላችሁ። ሁለት ያልታወቁ ቁጥሮች ብዜት ለ3 ተካፍሎ ነው የሚለው። ስለዚህ ለምሳሌ ሀ ሲባዛ ለ ሀለ ስንተኛ? 3ኛ ማለት ነው። ሁለት ያልታወቁ ቁጥሮች ብዜት ለ3 ተካፍሎ ማለት ይሄ ነው። የዛሬው ክላሳችን ይህንን መስል ነበረ። ስለተከታተላችሁን ከልብ አመሰግናለሁ። ለሌሎች እንዲደርስ ሸር ማድረግ እንዳይረሳ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አበረታቱኝ እላለሁ። ሌሎች እንዲሰራላችሁ የምትፈልጉ ጥያቄዎች ካሉ ደግሞ እነሱን ኮሜንት ላይ አሳውቁኝ። እወዳችኋለሁ። መልካም ጊዜ